ስብሐት ለእግዚአብሔር ለዘአውረሰነ መንግሥተ ሰማያዊተ ለተተኪው ዓለም የተስፋ ጉዞ ነው። መከራውን ላልተሰቀቁት፣ ቀኑን ለጠበቁት፣ ርስት የወረሱበት የምልልስ ቃለ ሰላምታ ነው። መነሻውንም እንድናውቀው በጽኑ ቀጠሮ መጥቶ ለጸሎት ተነሱ። ሲኦል ላይ ተቀምጠው እሳቱ ተመችቷቸው ሽታው ክርፋቱ አስተኝቷቸው ሳይሆን የመጣችሁበትን አትርሱ፣ አሁንም አልቅሱ ሲላቸው ተንሱ አለ። የባለቤቱ ቃል ነው። አቤቱ ይቅር በለን የቀን ጠባቂዎች መልስ ነው። ዛሬ ቄሱ ዲያቆኑ ተንሱ የሚለው ቀጥሎ ያለው መልስ የሚሰጠው መነሻው ከዚህ ነው። ይህን ካለ በኋላ ሰላም ለኩልክሙ አላቸው። ለሁሉስ አልመጣም ይተነሳያል አልዳኑምና ምሕረቱ ስለማይከፈል ቸርነቱ ክልል ስለሌለው ሰላም ለሁላችሁ አላቸው። ከመንፈስ ጋር አሉት። ከዚህ ሰላምታ በኋላ አዳም ስብሐት ለእግዚአብሔር ለዘአውረሰነ መንግሥተ ሰማያዊተ ብሎ ተናገረ። እንግዲህ ይቅርታ ባላችሁበት ባትንቀሳቀሱ ጥሩ ነበር። ግን ቀበሮ የገባበት መንጋ በግ፣ ጅብ የገባበት በረት ከምትመስሉ ባላችሁበት ቀጥ ብትሉ፣ ለሚሰማውን ባትበክሉ ከይቅርታ ጋር። ሌላው እንግዲህ ቀራጮች ቤተክርስቲያንን ለመሸጥ ብዙ ቆይታቸዋል። በችግር ግን አልተላቀቃቸውም። እናቱን የሚሸጥ ከሃዲ እንጂ ክርስቲያን አይደለም። ሌላ ስራ ብትፈጥሩ ስትችሉ በቁማችን እየሸጣችሁን እያለቀስንባችሁ ነው። ወይም እኮ ለቤተ ክርስቲያኑ ቁማችሁ ሰበካ ጉባኤ አውቋችሁ ላለው ለምንፋለመው መንፈሳዊ ችግር መቅረፊያ የሚሆን ብታስገቡት ባልከፋል። ይህን ሁሉ ሕዝብ መሸጥ መንግሥተ ሰማያት ታግላይ ማለት ነው። ይህ በጣም ክደት ነው። ይቅርታ ከ2002 ጀምሮ ገዳሙንም የምንናገርበትንም ስትሸጥ እናያለን። ሰው ደግሞ ለእኛ የሚደርስ መስጠት ያስገባዋል። እስካሁን እናንተ ከምትሸጡት 2 ቤተ ክርስቲያን በ5 ዓመት ተ3 ወር ሲሰራ ገዳሙ የእናንተ የጥፍር ቁራጭ ገብቶ ያውቅ እና እኔ ለመገኝበት ይቅርታ አድርጋችሁልኝ አሁን ከታይ ታነሷታላችሁ፣ ኋላ ቆራርጣችሁ ትሸጧታላችሁ። እድሜ ገመዳችሁ ይቆረጥ ብላ ቤተክርስቲያን ታወግዛችኋለች። ልትማሩበት ከሆነ ያስምርላችሁ፣ ልትሸጡት ከሆነ ይፍረድባችሁ። ጨረስ። የዛሬው ርዕሳችን 2 ነው። አንዱ ርዕስ አንተሙ ከወዳነ ጾር ለኦሃየ ወአነ አረፈክሙ
ሁሉም የኃጢአት ነፍሰ ጡር ነውና ይመለከተዋል። እናንተ የበደል፣ የዘረኝነት፣ የእልቂት፣ የስም አጥፊነት፣ የጉቦ ገፋፊነት፣ ሰውን እያፈኑ የማጥፋት ነፍሰ ጡሮች ንወደኒ ዋና አረፈክሙ እኔ ልገላግላችሁ። አርዮትየ ሰናይ ወጾርየ ቀሊል። ቀንበሬ ቀላል ነው፣ ሸክሜ ቀላል ነው፣ ቀንበሬ ልዝብ ነው ይላል። ምናልባት የሚሮጥ እንጂ የሚለወጥ ባናይም ከዚህ ርዕስ የዛሬውን ትምህርት ለየት የሚያደርገው የቀኑ ሁኔታ ነው። እንደ ዘመን ስንሄድ ስብከት ነው። ፈኑ እዴከ ማርያም አድኅነኒ ወባልሐኒ ወእምኔሆሙ ለደቂቀ ነኪር። ክንዳቸውን ያፈረጠሙ በየቦታው የቆሙ ሌት ተቀን ሰውን እንደ ከብት የሚነዱ አድኅነኒ 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 የሚለው ሁሉ ግን ከክፋት የራቀ መሆን አለበት። ታምራም ለተንኮል ነው። ቅድም የወጣችው እንደህን ያህል ወጥመድ ሲዘረጋብህ፣ ይህን ያህል ጉድጓድ ሲማስብህ ምነው አጠቀን እንደው በወጥመድ አትገባም አለው። ወዳጅ መስሎ ነው። እመብርሃን ስላለች አልሞትም ያለ ቀን ያለው። እንግዲያስ ወንድሜ ጉድጓድ ስምስብህ የኖርኩ እኔ ነኝ፣ መርዝ የበጠበጥኩብህ እኔ ነኝ። ከዛሬ ጀምሮ ይቅር በለኝ እንዲህ የሚል ቢኖር ይህ እንዳለ ሆኖ አባቶች የዛሬ ጥፋት በእኛ ነው የሚጀመረ ትምህርቱ። ካህን አጥፍ የለም እንዳትሉኝ ጸሐፍት ፈሪሳውያን አሉ። እንደ ጠፋን ቀራን እንዳትሉ ሐዋርያት አሉ። እና ካህናቱ የሆነ ጥፋት የጥምቀት ዕለት አጠፉ። እንደ ዛሬም ኃይለታችን የተደከመበት ቀለም ሳይባል ክህነቱን የጣለ ሱቅ በደረቴ እየተንከባለለ ከወረቡ ላይ እየገባ ዘፈን እንደሚያስገባበት ካህናቱ የጥምቀት ዕለት ሲዘፍኑ አደሩ። ማኅሌቱንስ አልተማሩትም። ሲዘፍኑ አድረው ሌሊቱ አንሳቸው ከቀኑ 3 ሰዓት ሆነ። ዘፈኑ የበቃ ባሕታዊ ከዘጋበት ወጥቶ ከታዘዘበት መጥቶ ከዛፍ ላይ ወጥቶ አጨብጭቦ ለምዱን ቆዳውን ሰቅሎ ትምህርተ መስቀሉን ይዞ ወዮላችሁ አላቸው። ደነገጡ። መደንገጥ ጥሩ ነው። ዛሬ ቢሆን በዱላ ማለት ነው። ካህን ከዘፈነ ፍየል ከቆሸሸ አይረባም። የጥምቀት ዕለት እኮ ምህላ ነው። የጥምቀት ዕለት እኮ ምስጋና ነው። ስትዘፍኑ አደራችሁ 3 ሰዓት ሆነ። ምንድነው ዋጋቸው አላቸው። አሁን ብንቀድስ ሳሉ ነፍሳቸውን ሲያውቁ አዝመራ ከረገፈ አይታጨድም። ስውራን ቅዱሳን ሌሊት ቀድሰውታል፣ የእናንተ በከንቱ ቀርቷል አላቸው። ምን እናደርግ አምላክ ይምረናል አሉት። ታቦታችሁን ተሸክማችሁ ከቤታችሁ ሳትመለሱ ከመቅደሳችሁ ሳትደርሱ ኢየሩሳሌም ትሰደዳላችሁ። በዚያው እንደወጣችሁ ከቀራችሁ አምላክ ይምራችኋል አላቸው። እቅጫ ላይ ቃል ናት። አህያ ልጫን ከብት ልንዳ በትር አሰናዳ ያለልን። እነዚህ ሰዎች ተነስተው በቀጥታ ስደታቸውን ተፋፋሙት። እባካችሁ በየጎና ያለ ማሾክሾክ ቢቀር እና ትጎዳላችሁ፣ ችግር የለም። በዚህ የተነሳ ተነስተው ከምስራቅ ወደ ምዕራብ ሄዱ። አገሩን በኋላ ተነትንላቸዋለሁ። አሁን አፄ ዘርዓ ያዕቆብ ደጉ ንጉሥ የሚጠሩበት ከአዲስ አበባ አልፎ 130 ኪሎ ሜትር ደብረ ብርሃን ከተማ። ደብረ ብርሃን የተባለበት 3 ጊዜ ብርሃን የወረደበት ነው። በሌላ ጊዜ ጠይቁኝ። ከዚያ ከተማ ወደ ምስራቅ
ነው። ሀገሩ ቡልጋ ነው የሚባለው። በጎኑ እና አቡነ ተክለ ሃይማኖት መካነ ልደት ሀገር ነው። ሁለቱን ታቦት ተሸክመው ከኢትዮጵያ ኢየሩሳሌም ሊዘልቁ ታጥቀው ወጡ። ታጥቀው ወጥተው በዘመኑ ፍልፍል ከሚባለው ዛሬ ታሪክ በብዙ የሚያነሳቸው ቤተክርስቲያን ማድረሳቸው ጣዕመ ፍቅር የበዛላቸው አጤ ምኒልክ በተሾሙ ጊዜ ከበላይ መጋባት እውቀት ነውና እቴጌ ጣይቱ ወለተ ሚካኤል አጤ ምኒልክ ሐረር እያሉ እቴጌ ጣይቱ ፍልፍል እያሉ መልእክት ይልካሉ። ጽፈው ሲጨርሱ እቴጌ ጣይቱ ከአዲስ አበባ አሉ። ከዚያ በፊት አዲስ አበባ ሄዱ። ከአዲስ አበባ ብለው ለምኒልክ ላኩላቸው። አዲስ አበባ በዚያው ወጥቶ ቀረ። ፍልፍል በውስጥ ሆኖ ተቀምጧል። ከዚያ ደርሰው ከዋሻ ታቦታቱን አግብተው እየጸለዩ ሳለ ታቦተ ኪዳነ ምሕረት አልነሳም አለች። ምነው ብለው ምህላ ያዙ። እመብርሃን ወረደች። ባሕታውያን ተቀብላችሁ አበሳችሁን አምናችሁ ለስደት ቆርጣችሁ ስለተነሳችሁ ልጄ ተቀብሏችኋል። መንገዱ ግን ገና ይጠብቃችኋል። የኔን ታቦት አስቀምጡ ከቋጥኝ ዋሻ፣ የልጄን ታቦት እዛችሁ ተሰደዱ አለቻችሁ። ያገላበጥነው ታሪክ ነው። ጋዜጣ አገላብጠን ያገኘነው አይደለም። ከሰው ከንፈር ያገኘነው አይደለም። በአባቶቻችን ወንበር የተማርነው ነው። ቅር እንዳይልህ ያልሰማው ሲመጣ። ከዚህ በኋላ ታቦተ ኪዳነ ምሕረትን ከቋጥኝ ዋሻ ትተው እመብርሃን በዚያ ቦታ ትንቢት ተናገረች። ዛሬ እዛ ያያችሁት ዛፍ በኋላ ሰው የዛፉን ያህል ይመጣበታል። የልጄ ምሕረት ቸርነት ይነገርበታል። ዓለምን የሚፈውስ ጸበል ይፈልቅበታል። እኔም አልለያችሁ ልጄም አይለያችሁ ብላ ታቦተ ኪዳነ ምሕረትን አስታ ቅድም አሽክላ ኪዳነ ምሕረት ተብላ የተጠራችው በኋላ እንጦጦ ተብላ ተሰይማለች። ታቦተ መድኃኔዓለምን ይዘው ወደ ምዕራብ የተጓዙት ወደ ሰሜን ተመለሱ። ወደ ሰሜን ተመልሰው ሲጓዙ ሳይንት ደረሱ። ሳይንት ሲደርሱ 12ቱን ሐዋርያት የሚተረጉም የተፈጥሮ በር ያላት ተድባበ ማርያም ደረሱ። ተድባበ ማርያም ሲደርሱ ጥሩ ወጣት ነጭ ሆኖ ሊጥ ያልመሰለ ጥቁር ሆኖ ከሰል ያልተባለ መልኩ የሚመስላል የማይባል ወጣት አገኙ። የት እየሄዳችሁ ነው አላቸው። ኢየሩሳሌም። መሆናችሁ በደል በድለን ምን ልታረጉ ነው ኢየሩሳሌም የምትሄዱ? አምላክ ቢምረን። ማን አዘዛችሁ? ባሕታዊ ነግረን። እሺ ከዚህ ብታገኙት አትቀርም ወይ? አንቀርም። መልካም ቁጭ በሉ አላቸው። ተቀመጡ፣ ደክሟቸዋልና እግራቸውን አጠባቸው። ከዚህ በኋላ ከኔ ጋር ነው የምንጓዘው፣ አይዟቸው እኔ መንገደኛ ነኝ አላቸው። ምን ያምራል ምን ያምራል አሉ ደጋግመው። አማራ የሚለው ቅጽል አንድ ወዝ ነው። ከወንጌል ያለውን እስከምናወጣው ጊዜ ቢኖረን አማራ የሚለው የባለቤቱ ስም ነው። የጎንደርና የጎጃም ቅጽል አይደለም። ላመነ ለተጠመቀ የሁሉ መጠሪያ ነው። ከዚህ ውጭ ለሆነ ደግሞ የአምላክ ሰውም የቤተ ክርስቲያን ባለሟልም አይደለም። አንድም ኢትዮጵያ የሚለው ቅጽል፣ አማራ የሚለው ቀለም፣ ክርስቲያን የሚለው ትርጉም
ከመሬት የወጣ አይደለም፣ ከሰማይ የወጣ ነው። አታውቀውም፣ አይገባም። መስማት ግን አይከፋም። ያዘልኝ ምን ያምራል ላሉ ደስ ብሏቸው እግራቸውን ሲያጥባቸው ሲያጽናናቸው ደስ አላቸው። ዓመት ነው ጉዞ። እንዳሁኑ መሬት እጅግ የሌለው ጣት አልመሰለችም። ጫካው አያሳልፍም፣ እሾሁ አያሳልፍም። ተጉዘው አንድ ሀገር ደረሱ። ይቅርታ ብዙ ነበር ታሪኩ፣ እየቀነስኩት ነው። ከዚያ በኋላ በጎ ምድርን አልፈው ሰሜን ደረሱ። ሰሜን ደርሰው ከዚህ ጌታ የምታገኙት አትቀሩም አላቸው። ጌታ ነኝ የምትል ከሆነ ታምር አሳየን አሉት። ከባሕረ መለኮቱ ብልጭ አረገባቸው፣ አንጸባረቃቸው። ደባርቅ ተባለ ቦታው ደባርቅ። ከዚያ በኋላ ያንን አለፉና ከተራራው ደረሱ። ለምለሙ አሉ በላይ በታች ለምለሙ ደስ ብሏቸው ነው። ሰው አጣመመና ሊማሊማለው እንጂ ዛሬ አቀበቱም አስቸጋሪ ነው። ከዚያ ይዟቸው ወረደ። ከሜዳው ላይ ሲደርስ ሽቅብ ዘለለና መሬቱ ጮኸ። በዚያው ጸበል ፈለቀ። እሱም ስላረፈበት መሬቱንም ስለዘለለበት ጸበል ስለፈለቀበት ድብ ባሕር አሉት። ከዚያ ዝቅ አለና እዚህ አትቀሩም አላቸው። ዛሬማ እኮ አበዛው ሲሉ ዘሪማ ተባለች ቦታዋ። እየመራሁ ነው ከፍዬ ሁሉም ስለማትችለው መሮጥ እንጂ ተምሮ መለወጥ ዕድል የለህምና ልብስህ እንጂ ልብህ ጥቁር ነውና እየቀነስኩ ነው የምነግርህ። ከዚያ በኋላ ጌታ ነኝ ካልክ ለምን ታምር አታሳየንም አሉት። ምን ታምር ላሳያቸው አላቸው። አንድ ጊዜ እዚያ ላይ ታወጣናለህ፣ አቀበት ገደለን። አንድ ጊዜ እዚያ ታይ ታወርደናለህ፣ ቁልቁለት አቃጠለን። ለምን ይህን ተራራ ቀድተህ አታሳልፈንም አሉት። መሳፍቻ ያስቀጠቅጣል፣ ቀጣጭ ቀጥቃጭ ያስመጣል መስሏቸው ሲባርከው ተራራው ከሁለት ተከፈለላቸው። ሰቋር በሳ በሚለው ግሳችን ሰቋር ተባለ ቦታው። በዚያ ሲያሳልፋቸው እንግዲህ የተነሱት ብዙ ናቸው። እየሞቱ የቀሩት በመንገድ ዓመት ሙሉ ቁጥር የለውም። አሁን ምን ትፈልጋላችሁ አላቸው። ወይ ወስደህ አገናኘን፣ ወይ አምጥተህ አሳየን። ለንስሐ የወጣ ሁሉ በድካም ወድቆ በሞት ተጠናቆ የቀረውን ተለይተናልና አገናኘን አሉት። ሬሳ የሚጎተት መስሏቸው ነው። አንደዚህ መሬቷን ሲማርካት ወሰደና ቁጭ አረጋቸው። ሁሉም በትንሣኤ ተሳሳሙ፣ አንድ ሆኑ። ምን ትፈልጋላችሁ አላቸው። እንግዲህ ከዚህ በኋላማ ኢየሩሳሌም ሁለት ነገር ይቀረናል ብለው የድንጋይ ቆም እየቀረጸ መነኮሳቸው። ያዝልኝ ዛሬ የሚደረገው ቆም ስጎንጅ ነው። የቪዲዮ መቅረጫና የገንዘብ መሟጠጫ ስለሆነ ነው። መጽሐፉ የሚያዘው ግን ሰሌኑን ነው። ከልብ ከሌለ ምን ዋጋ አለ? ይቅርታ ገዳሙን የያዘው ዓለማዊ ነው። ታሪኩን ለመሸጥ መነኩሴ ያለ አሜሪካ ርጦ ነው ገንዘብ ለመሟጠጥ። የዘንድሮ ዘመን የተገላቢጦ ውሻው ጤፍ እንጀራ ጌታውን የሚጥው በጣም ምሳሌ ያዘልኝ። በዚህ ታሪክ ላይ ኢየሩሳሌም መሄድ ከቀረነ ቀራንዮውን አሳየን። እንዴት እንደተሰቀልክ አሉት። ዛሬ ነገር የሚቆጥር ነው። የዛን ጊዜ ሁሉ ባለ መቁጠሪያ ነው።
አንዱ መናኝ እጅ አንዲትን ወይራ ፍሬ መቁጠሪያ ተክሎ ያለ ውሃ ያለ ኮትኳች ወዲያው አደረሳት። ጌታችን በኢትዮጵያ መሬት ሁለተኛ ተሰቀለ በፈቃዱ። እንደዚሁ እኔ ተሰቀልኩ አላቸው። አመሰገኑት፣ ሰገዱለት። ዮርዳኖስ ይቀረናል ላሳየን አሉት። በደረቀ ግንባር ውሃን ያፈለቀ አምላክ ይገደዋል ብለው ከላይ አንገታች ሶስት አድርጎ አፍልቆ አሳያቸው። አንድነቱ ስለማይከፈል በአንድ አወጣው፣ ሶስትነቱ ስለማይጠቀለል በሶስት ገለጠው። ሁለቱን ካዩ በኋላ በሉ ከዚህ ቅሩ አላቸው። አብረን ከአንተ ጋራ ዮርዳኖስን ቀራንዮን ላሳየን ሃሌሉያ። ለመኖር ከአንተ ጋራ አብረን ከአንተ ጋራ ሲሉ ቦታው ማን ተባለ? አብረን ታንት። ከዚህ በኋላ ዘወር ቢል ተከትለውታል። እዚያው ቅርዋልና ከዚያም ከገነት በስልጣኑ ሰተት ያለችን ዛፍ አመጣት። ያች ዛፍ ተተከለች፣ ያለ ውሃ ለመለመች፣ አበበች፣ አፈራች። በዚህ ዘመን ቅዱስ ያሬድ ጠለምት ሱባዔ ገብቶ ነበረ። አይ ታሪክ ደስ ሲል አክሱም መፍለቁን አንክድም። ጎንደር መጥቶ ድጓ መጽሐፉ አይወናበድም። ታሪክ ማወቅ ጥሩ ነው፣ አለማወቅ ደግሞ አለመዘባረቅ። አክሱም የፈለቀበት ነው፣ ድጓውን የጻፈበት ግን በበጎ ምድር ላይ ነው። ይህን ምስጢር ለማፈራረቅ ደግሞ ወደ ስነ ፍጥረት ይወስድብኛል። ሰማይና መሬት የተፈጠረ ዕለት የተሰጠችውን ቃል ኪዳን ለኢትዮጵያ የተማርኳት እንጂ ኢትዮጵስ ተብሎ በሽምጥ የወጣውን አይደለም። በኢትዮጵስ ኢትዮጵያ ተባለች ብለው ለቅልቀዋል። ከዚያ በፊት ምን ትባል ነበር ቢሉ ይጠየቁ ይሆን? እበላ ማለት ነው። ይሄ እንደ ዘመኑ ጸሐፊ እዚያም የቆማመጥና ይህ ነፃ መብቱ በሕግ የተጠበቀ ነው። ለቤተሰቦች ቅርስነቱ ለቤተሰቦች እነሱ ሽጠው እንዲበሉት ነው። ውስጥ እኮ የለውም፣ ባዶ ነው። ዛሬ እንዲህ ያለ ምንም ያለፈለት ግን የለም። ቤተክርስቲያን እየሸጠ ሁሉም ድሃ ነው። በሰማይ የሚያው ነው። ታሪክ ያዝልኝ። ከዚህ በኋላ ቅዱስ ያሬድ አሻግሮ አየው። የዚያች ዛፍ ፍሬ ዱባ ያህላል። አየልኝ፣ ዱባ ያህላል። የዛፏ ስም ማን ነው? ከገነት የመጣችው ዋሊ ዛፏ፣ ዱባ ፍሬው፣ ዋልድባ የተባለው ቅጽል እስከዚህ ይህ አንዱ ቅጽል ነው። አንዱ ቅጽል እመቤታችን ገሊላ ወጥታ ሶርያ ገብታ ከዚያ ወጥታ ስትመጣ 6 አንበሳዎች ጋበዟት። ማለት ከበው ያዟት፣ እንዲያው ከበው ሰገዱላት። የሽማግሌ ቅሌታም ዮሴፍ ጥሏት ሮጠ። በሰው ላይ እምነት አይጣልም። ችግር በሌለ ጊዜ ሁሉ ጀግና ነው። አንድ መከራ ሲመጣ ግን ሁሉም ገለባ ነው። ከዚህ በኋላ ምን ሆነ? 6ዎቻቸው አንበሳዎች ለእናቴ ስገዱ፣ 5ችሁ፣ 6ኛው አንበሳ ሽማግሌውን አናግረህ በጫንቃ አስቀምጠህ ጋማህን አስጨብጠህ ይዘና ተብሎ ተላከ ብሎ ጠጡ። ከዚያ በኋላ 5 ይሰግዳሉ። ሽማግሌው ሊያመጣ አንዱ አንበሳ ሄደዋል። ጌታ ደግሞ ይባርካል። ልጄ ሆይ ሰማይ ዝቅ ብሎ ቢሰግድልህ ለአንተ ድንቅ አይደለም። መሬት ሲሰግድልህ ለአንተ ብርቅ አይደለም። ወደ የት ነው የምታማትለው? አገር የለም፣ ባዶ ምድር ነው። ምኑን አይተህ ነው የምታማትለው የምትባርከው አለችው። አባ
አባትሽ አዳም የተገኘባት ምድረ ርስትሽ ኋላም የቃል ኪዳን አገርሽ በሥጋ ቁጥርም ያንቺ ምድር ብሔረ አጋዚ ትባላለች። እሷን እየባረክ ነው አለ ጌታ። ታሳየኛለህ አለችው። እየሄድሽ ምን አስቸኮለሽ አላት። ይህን እየተባባሉ ኢትዮጵያ መጣች። ኢትዮጵያ ገባችና ደብረ ሲና አንድ ኤርትራ ነው። ደብረ ሚዛን ነፋሲት ነው። ደብረ ሊባኖስ አማሴር ነው። ይኸኛው ደብረ ሊባኖስ አይደለም፣ ታሪክ እንዳታዛባ። ይኸኛው የወጣ በኋላ ነው። ሄድናት አለምዬ ቀጥሎሳ ደብረ ሃሌሉያ በኋላ ደብረ ዳሞ። ደብረ ዳሞ ያለው ገብረ መስቀል ነው። ዳህምሞ የሰው ልጅ ሲወጣ እንዳይናት አውራ ጣቱ የሚቆነጥጠውን ያህል ትንሽ ትንሽ አፍርስለት ሙሉ እግሩ ግን እንዳይቀመጥ አውራ ጣቱ የሚቆነጥጠውን ያህል ብሎ ደብረ ዳሞ የወጣው ቅጽል በዚህ ነው። የቅድም ስሙ ደብረ ሃሌሉያ ነው። በዚህ 3 ቀን ወላዲተ አብያተ ክርስቲያናት ቄስ የሚቀድስባት መነኩሴ ብዙም የማይደከምበት አክሱም መጣች። አክሱም መጣ 3 ቀን አደረች። ንጉሥ ተቀበላት። ደብረ አባይ ገባች። 3 ቀን ቆየች። አሁን ከአሁኑ በረሃ ላይ ደረሰች። ዋልድባ በዮሴፍ አንካሴ የዛፉን ስር አስቆፍሮ እናቴ ቅመሽው ይህንን የእንጨት ስር አላት ጌታ። ታሪክን ለማነጻጸር ስትቀምሰው መረራት። ልጄ ወዳጄ ሆይ እኔ የምበላው ገብስ ነው፣ ይህም አንጀት ያቃጥል የለ እንዴት ይበላል አለችው። በኋላ ዘመን ከወላጅ ርቀው ዓለምን ንቀው አንቺን ናፍቀው ከየቦታው የሚመጡ ከየቤተ መንግሥቱ ዓለምን ንቀው የሚመጡ ቅዱሳን ባርኪላቸው፣ የእነሱ ምግብ ይህች ናት። ዛሬ ዋልድባ እሄዳለሁ የሚል ቢኖር ፎቶ አውጥቶ ማሳደድ ነው። ጅዳ ሄዶ የሚሰልም ቢኖር ሸኝቶ መለቅለቅ ነው። ገድሎ ቢታሰር ከንፈር ማምጠጫ ያስመጣል። ሙቶ ቢቀበር ድንኳን አስከትሎ ገንዘብ ያስወጣል። ገዳም ከሄደ አንቃቸው አምጥት ይባላል። ሰይጣን እየወለደው የሰው ልጅ በቁሙ ተራረደ ብዬ ነው። ይቅርታ አድርግልኝ። በኋላ ዘመን የሚመጡ አለ ጌታ። እንግዲህ ይህንን ሲሰጥ ዋልድባ አልተሰየመችም። ይህንን ስም ይዛ ቆይታ በ500 ዘመን እንግዲህ እናንተ ኃጢአት የተሸከማችሁ ወደ እኔ ኑ ልገላግላችሁ አለ። ካህናቱ አጠፉ፣ ደንግጠው ወጡ። ዋልድባ ተሰውረው ቀሩ። ያቺ የዋሌዋ ፍሬ ምግብ ሆነቻቸው። በኋላ ዘመን አቡነ ተክለ ሃይማኖት ደስ የሚባርኳቸው እነዚያ ቅዱሳን በዚያው ተሰውረው ቀሩ። ዋልድባ ማለት የሆነ ንስሐው ነው። ለንስሐው ማጥበቂያ ብፁዓን እለታድገሎሙ ኃጢአቱ ማለት ሲያለቅሱ የረሱትን፣ ሲያዝኑ የተሰወረውን፣ ሲሰሩት ያቅመጠመጣቸውን፣ ሲናገሩት ያሳፈራቸውን ኃጢአት ጌታ ይቅር ያላላቸው የታደሉ ናቸው ሲል የዛሬ ካህናት እንደዚህ አይሆኑም እንጂ የወትሮ ካህናት በአንድ ቀን ጥፋት የዘላለም ርስት ወረሱ ብለው መርቁ። የአንዱ ርስት ትምህርታችን ሆነ። አንዱ ርስት ትምህርታችን የዚህ ገዳም ተጠሪ ማን ነው ነው። የዚህ ገዳም ተጠሪ ማን ነው? የዚህ ገዳም ተጠሪ ማን ይባላሉ? በዚህኛው ታሪክ ስንመጣ ቅዱሳን የሞቱ ሀበ እግዚኦሙ ነገዱ በመንግሥተ ሰማይ የሆኑ ዘፈቀዱ ይላል።
እዚህ ርዕስ ላይ ሰፋ ያለ ትምህርት ይኖረው ነበር። ለእናንተ አይሆናችሁም። አቡነ ተክለ ሃይማኖት ከኢየሩሳሌም ተመልሰው አክሱም በስተምዕራብ ወደ ሰሜንም ያታል ደብረ መንፈር ከምትባል ገዳም ደረሱ። ከዚያ ተመልሰው ከዚያ የሚጸልይ የበቃ መነኩሴ ነበረ። ያ መነኩሴ ኦ እግዚእ ኢየሱስ ክርስቶስ እቀበኒ ጠብቀኝ ወአጽናኒ አስርቀኝ ፈኖ ሊተ መልአከከ ኄረ ደገኛ መልአክህን ላክልኝ ዘይመርሐኒ ሕገከ መንገድህን የሚያሳየኝ ወያለብሰኒ ልብሰ ቅዱሳኒከ የቅዱሳኖችን ልብስ የሚያጎናጽፈኝ ሲሉ ስለ ምንኩስና ያለቅሱ ነበረ። ዛሬ በየከተማው ተጎናንቦት ሊተኛ ምንኩስና ቀልድ አልነበረም ነበርና እንዳያርገው ስለምኑ ተክለ ሃይማኖት ደረሱላቸው። በኩረ ኮንኮለ ተክለ ሃይማኖት የመጀመሪያ የአቡነ ተክለ ሃይማኖት የመር ልጅ እንላቸው። እኒህም ጻድቅ አህያቸውን የገደለ አንበሳ 7 ዓመት ውሃ ያስቀዱ ብላቸው ብላጠጣ ለአንተ ይሆናል ብዬ እኮ አይደለም የገባሁበት ዓላማ ይሄ የአባቶች ጉዞ ስለሆነ መስክሬ ልሙት ብዬ ነው። አንተ እዚህ ስትወጣ እንዳይከተልም ታውቀዋለህ፣ ልብህም ይሸሻል ምላስህም። እንግዲህ ጻድቅ ማንን አመነኮሱ? አቡነ ሳሙኤል 1፣ አቡነ ያሳይን 2። ምንድን ነው እናቴ ባሽ መላላ ተዳደሪ አንቺ መጥቷንሽ ጨርሱ አትፈልግ ሙችን እንዳታስገባት ያሁን ንግግር እንቅፋት አይጠፋም ጊዜ አሁን እንዳለን ቁረጡት። ትምህርት ግን አትቁረጡት። በዚህ ቃል ይቅርታ፣ በዚህ ቃል ምን ተደረገ? አባታችን አቡነ ሳሙኤል የበቀሉት አክሱም ነው። 100 ዓመት ከመላእክት ጋር ቀድሰዋል። የእመቤታችን ምስጋና ሲያመሰግኑ 2 ክንድ ወደ ላይ መሬት ይለቁ ነበረ። አንበሳ ለአንበሳ በሌላ ቀን እናነሳለን። ቅድም የመጡት አንበሳዎች እየተባዙ ቆይተው ለእሳቸው መጓጓዣ ተሰጥተዋል። በጎላው ለመናገር ብዬ እንጂ ዋልድባ ጻድቅ እሳቸው ብቻ ሆኖ አይደለም። ግን ደብረ ሊባኖስ ተክለ ሃይማኖት እንጂ ሌላው ጻድቅ በእሳቸው ስር ነው። ዋልድባም ያረገፈ ጻድቅ የለም፣ በአቡነ ሳሙኤል ስር ነው። አውራ አለው። ተሳቱ ቅዱሳን መጡ። የበላያቸው አቡነ ዘሚካኤል ናቸው። አቡነ አረጋዊ ከሁሉም የሚበልጡ አቡነ ሊባኖስ በኩረ ቅዱሳን ከተሳቱ በፊት ነው ኢትዮጵያ የመጡ። እኒህ ጻድቅ ሸዋ ምድር ሄደው 40 ዓመት ቆይተው ጸበል አውጥተው ይችናት ቦታዬ ሲሉ ገብርኤል መጥቶ ልቀቅ አኮ መካነ ክፍለ ርስትከ የአንተ ርስት አይደለም፣ ሂድ ወጡ ለዘይመጽእ እምድኅሬከ አንተ በኋላ ለሚወለደው ተውለት። ወለንተ ጻማ ከሰ ትሰመይ ይእቲ መካን ደብረ ሊባኖስ፣ ሁለተኛው ደብረ ሊባኖስ። ይህንን አሰይመው ወጥተው እንጦጦ ኪዳነ ምሕረትን መስርተው 80 መነኮሳት ትተው እንደሆኑ ሀገሩን ከተማ ዋጠውም። ከዚያ በኋላ 552 ዘመናቸው ደርሶ ነበርና እባታቸው አረፉ። ታሪኩ ይሄ ነው። አቡነ ሳሙኤል እንግዲህ ዛሬ እረፍታቸው ነው። ቢገል እያነሱ ደም እየፈወሱ ሞትን ድል ነሱት። ድል ከነሱ በኋላ ወደ ፈጣሪያቸው ሄዱ። ቅዱሳን ይሞቱ አልሞቱም። ሀበ እግዚኦሙ ነገዱ በመንግሥተ ሰማይ ይሁኖሙ ዘፈቀዱ።
ከዚያ ያለውን ጸጋ ጌታቸው ይሰጣቸው ዘንድ ምን አለ ቢሉ ሲሳዮም ለቅዱሳን ቅዳሴ ወስብሐት አለ ወስትሆሙ ፍቅረ መለኮት። ይህን ተጠርተው ሄዱበት። እነ አባት እንግዲህ ዛሬ ረፍታቸው ሆኖ በመላ ኢትዮጵያ ይታወቃሉ። እንደነ ቅድስት አርሴማ ደህና ብር ስለማያስመጡ ግን ብዙ ሰው አያውቃቸውም። ይቅርታ አድርጉልኝ። መነኩሴው መነኩሴ ነው የሚያነሳው እንጂ ሰምተንም አናውቅ እንዳትሉ። እናንተንም እንደዚያው ላያውቋችሁ ይችላሉ። ሰው ያለ ፍቅሩ ሊተዋወቅ አይችልም። እና እንግዲህ አባታችን አቡነ ሳሙኤል በአንበሳ እየተጓዙ ብዙ ሀገር ሄደዋል። ብዙ ገዳም አቅንተዋል። እዚህ ወደ ላሊበላ ስትሄዱ ገረገራ የሚባል ቦታ አለ። እሳቸው 7 ዓመት ቆይተውበታል። 700 መነኮሳት አርፈውበታል። ከዛ ቦታ ላይ ኋላ ቅዱስ ጊዮርጊስ ገብቷል። በሱ ስም ይጠራል። በደብር ስም ተቀይሯል። እሳቸው ጋር የነበሩ 3 አባቶች እዚያው አርፈዋል። ማንም ያልተከለው ከመካነ መቃብራቸው ላይ ወይራ በቅሎ ይታያል በቅዱሳኑ መቃብር ላይ እና አቡነ ሳሙኤል የበረከት አባት የረድኤት አባት ስለሆኑ አምላከ ቅዱስ ሳሙኤል ብሎ ቀዝቃዛ ውሃ የሰጠ ዋጋ ያገኛል ነው የዕለቱ ትምህርታችን። የቅድሙ ንስሐ የሚገባው ካለ ዋልድባንም አነሳን ተጠሩን አንስተን ቦታውን ማውሳት ግድ ነውና አለ ይቅርታ። እና እንግዲህ ታሪካችን ቃል ኪዳናችን ይህ ነው። ከዚህ ላይ ደግሞ ቅዱስ ሚካኤል ዛሬ ብዙ ስራ የሰራበት ነው። እንደ አጋጣሚ በሊቃውንት በኩል የዛሬውና የ19 ቀለም የተወራረሰ ነው አይደል? እምትሆነ እሳት ዘውነድድ ዘአድኃንኮሙ ለአናንያ ወአዛርያ የሚለው ዛሬ እዚህ ይመጣል። ለምን? ወንድሙ ከወንድሙ ይዋሳልና አለ። ወንድሙ ከወንድሙ ይዋሳልና ትንሽ ሊቃውንቱን እንደሰስል አድርገው ለምን? ሀብቱ አለና። እንደገና ደግሞ ቅዱስ ሚካኤል ለተሳሳያ 2 ያስፈልጋል። ለምን? ቅዱስ ገብርኤል ደግሞ በዛን ጊዜ የእሱ ክብረ በዓል ነው። ዓለምን ያስታረቅበት ነው። በዓለ መበስር፣ በዓለ አምሳሪ፣ በዓለ ተበሳሪ። በዓለ ተበሳሪ ድንግል፣ በዓለ መበስር አማኑኤል፣ በዓለ አምሳሪ ቅዱስ ገብርኤል። ተዘከረኒ ሚካኤል ይላል ደግሞ በዚህ ቅድመ ገጸ ኩሉ ፈጣሪ ለእለ ትገብር ጸሎተ ጌጋያት ዓለም ታስተስሪ ለኩሉ አጋዚ ነፃ ለወጣው ወለኩሉ ነባሪ ከዚህ ምድር ፍቅር ላጣው ምስለ ማርያም እግዝእትከ ትምክህተ ቤቱ እምኔሪ ስመ አምላክ ወአንጽሕት ስት አዲስ ገብርኤል አብሳሪ ተው ምሕረት ይሆናል ዚቁ ይመሳሰላል። እንዲህ ያለ ያመቻቸዋል። ሊቃውንቱ በዚህ ነው ያደሩት። የሆነ ህዝቡ ከብዳል እንደው ትንሽ ሽታውም ስላለ እኔም ላሽትተው ብዬ ነው። ሁለቱን ምናልባት የዛሬው ድርሳን ያቆረጻጽሮ ቢያወጡትም አናንያን አዛርያን ሚካኤል አወጣ ይላል። እንዳታፋልሱት ወንድማማቾቹ ስለማይለዩ ሚካኤልም ይሆንበታል፣ ገብርኤልም አይለይበትም። እንዴት በሉን? ባህራንን ቅዱስ ሚካኤል ሊያጓልድ ሲሆን ገብርኤል አብሮ መጥቶ ነው የመረቀ። አይለያዩም ሁለቱ። ደብተራ የለያቸው እንደሆነ እንጂ ሁለቱም የሚለያዩበት ጊዜ የለም። እና በዛሬው ድርሳን ላይ ሚካኤል አለ። ለመስራቱም ቢሆን አታውቁትም እንጂ እስከ ምጽናት 5 ሚካኤል ተለውኮ ተብሎ እስከ 5ኛው ተከትሎት ኋላ ረቀቀ፣ ተመለሰ። ገብርኤል ራሱ ደረሰ። ለኔ ላይ ከኮንኩ ለርእስየ ወአምሰርክዋ ለድንግል ወላዲቴ። በሌላ ቀን ሰማይ ወምድር
እዚያ ነው ትርጓሜው። ሃሌሉያ መጽሐፍ ውስጥ አለ ወዓለሙኒ ክለ ጸውረቱ ጸረተ ዋግመረተ ማርያም እያለ ከከበሩ ነው ነፃንን እስክሎቱ ለዘፈለጠ ብርሃን እያለ በዚያ እንውላለን ማለት ነው። እንግዲህ ስብከቱ የሆነው ዛሬ ነቢያት ስብከት የገባ ታኅሳስ 7 ጀምሮ ነው። ይቅርታ በ14 ብርሃን ነው፣ በ21 ኖላዊ ነው፣ 28 ጀምሮ መራዊ ይገባል። መራዊ ተቀበላ እሱ ይመራል። እንግዲህ ከስብከት የመስከረም 17 ሁለተኛ በዓል ነው። ስብከት ብርሃን 3 ኖላዊ 4 ጀና 5 ግዝረት 6 ልደተ ስምዖን 7 ደብረ ዘይት 8 መጋቢት 10 በመስከረም 17 አንድ ይሆናል ቢሉ አሁንም በዚህ ላይ ደባተሮች ለይተውታል እንጂ ጥር 13 ቃና ዘገሊላን ያገባሉ ይላል። አሁን ካህኑ 12 ነው የሚል አይደለም፣ ቀን አጋጥሞት ነው እንጂ ወርሃዊ ነው የቅዱስ ሚካኤል በዓል። ሳኒታው ማይ ነው፣ ጥምቀቱ ማይ ነው። ከማይ ቅዱስ ሚካኤል እድል ገጥሞት ነው 13 ነው። የካቲት 23 ወደ ጥር 13 አመጣው ሰርተውት ነው ሊቃውንቱ። ጥር 12 ቃና ዘገሊላ አይደለም። ዘግይተን ብናውቅ ለማስረዳት ይመቻል። ሀለየ ነው መንገታችን ብንደፋ ምን ያሳክታል? ታሪኩ ነው እና አማላጅነታቸው የቅዱሳን እንዲህ ነው። ዛሬ ዋልድባ ከዚች ቦታ የተቀበረ ይላል። ሰፊውን ሕፃናቱ ማንነው አረመኔ ገብተባቸው ፍርሃተ ሥጋ መጥተባቸው ዋልድባ ወጥተው ወደ ዓለም ሊሸሹ ሲሉ መልአክ አግዷቸው። ዋልድባ ነው እንግዲህ መልአክ አግዷቸው በጭካኔ ሰይፍ ተቀበሉ፣ 7 አክሊል ይቀበላቸዋል፣ ይጠብቃቸዋል፣ በዓለም ብትመለሱ ዘመድ ያፈርሳቸዋል ብሎ አገዳቸው። ከ3 ቦታ ላይ አግዶ ክብራቸውን አሰጣቸው። መቃብረ ሕፃናት ተብሎ አንዳንድ ሰዓት ነው የሚወስደው። ከዚያ ላይ ስንደርስ ሰላም ለኪ እያደረስን ነው የምንሄደው። የዋልድባ መሬት ይህን ትመስላለች። እህል የሚበላበት 10 ሰዓት በኋላ መንገድ ነው። በዚያች ቦታ ያቺው ቋርፍ ናት የምትበላ። ክብሯ ልዩ ስለሆነች ግን ዋልድባ ፈተናዋም ልዩ ሆነች። የቅዱሳንን አጽም እየገለበጠ የሚያወጣ ወሬ መጣባት። 3 አካላት የምንለው 9 አካላት የሚል ካቶሊክ ገባባት። ዋልድባ ነበረች። ምን እናድርጋት? ከዚህ ላይ መናኔ ፍትወታት ሳሙኤል ወአሳሴ አዲስ ዓለም ይህን ጨምላቃ እርኩስ ዓለም ተበድረው የማይመልሱበት አግኝተው የማይሰጡበት ሁልጊዜ የሚተላለቁበትን ዓለም ንቀህ ከገቡ የማይወጡበትን አሕዛብ የማያገኙትን ወገነ ነጮች የማይወርሱትን የመንግሥት ዓለም የሰማይ ቀለም ያፈለክ ሳሙኤል አለና ለጴጥሮስ ወለጳውሊ ከመልሃ ወጥቶ ምሮም ጴጥሮስ ተዘግዝቆ በመሰቀሉ ጳውሎስ ባጎዛ በመከለሉ ሮም እንዳለቀሰች ለሐዋት ገዳም ከበሞት ከዮም እምዬ ሳሙኤል አባቴ ማን ይጠብቀኝ ለማን ሰጥተህ ነው ወደ ፈጣሪ እርክ ብላ ዋልድባ አለቀሰች። የዛሬው መከራ ታይቷት፣ የዛሬው ስቃይ እንዲህ ያለ ትምህርት አለ። ቀንሰን ነገርናችሁ ከይቅርታ ጋራ። ከዚህ ቀጥሎ እንግዲህ ምን እንስራ? አሁን እንግዲህ የትምህርት ውጤቱ ሰርቶ ማሳየት ነው። ትናንትና አቡነ ሐራ ድንግል ነግሬያቸዋለሁ። ነገ ቅዱስ ሚካኤል እንዳትረሱት። ቦታ ባይገጥመውም ተራራ ባያጋጥመውም ከመንደር መሃል ቢሆንም ትሕትና ልማዱ ነውና ቦታቶ ሳይሆን
በዚያ የሚያድናቸው ዓለሞች ስላሉ በዚያች ቦታ ቁጭ አለ እንደ መሻዳሪ። እንዳትረሱት ይህን ኃያል መልአክ ብያቸዋለሁ። እናቶችም እንደ ሶስና ቢረዳችሁ፣ እንደ አፎምያሳ በአንድ ጋብቻ ቢያዘልቃችሁ፣ ለሁሉ መገላመጫ ካልሆናችሁ ነው የሚረዳችሁ። በመንገዱ ከተገኛችሁ አይለያችሁም፣ በየቦታው ከሄዳችሁ አይከተላችሁ። መቀጫውን አንድ ለአንድ ነው። በሽታ ማምጣት ነው፣ ዘር ማበላሸት ነው። አባቴ የምትሲል አባት ቁርጥ አባትን ቁርጥ እናትን ይሄ ነበር ቀለማችን። ዛሬ ግን መልክም የለም ልክም የለም። ይቅርታ አድርጉልኝ እና ይህን የመሰለ ስለሆነ ወንዶችም እስራኤልን እንደመራ እንዲረዳቸው፣ አልቃሾችም ራሔልን እንደተቀበለ እንዲያሳርግላቸው፣ ጽንስ የምታስወርዱትም ለንስሐ እንዲያበቃቸው ቅዱስ ሚካኤል የሰማይ ቤታችሁን መስራት አለባችሁ። እኔ 15 ስል አልልም፣ እሱም ያመጣውን ያመጣል። ብቻ ጋኑ በደንብ የተለቀለቀ ይሁን። መጠጡ ሲገባ እንዳይዝግ ጥሩ ሆኖ እንዲጠጣ። አሁን እንግዲህ ይህን ያህል ሕዝብ ካለ ቢያንስ እንዲያው 1 3 ባጆ 8 መግዣ እናጣለን ዛሬ። አይ ለቁጥር ብዙ ነን እንጂ ለፍሬው ጥቂት ነን። ውስጣችሁን የሚያውቅ መድኃኔዓለም ነው። አለቀ። እንግዲህ ጥላ እናዞራለን ስትል ባይፈቀድም ጥላ ማክበሪያ መማሪያ እንጂ መለመኛም ባይሆን እንዳው ከዚህ ላይ ብፁዕ አቡነ አብርሃምን እደግፋለሁ። ክርስትናው ካልጠፋን እኛ ቅዱስ ሚካኤልን ችግራችን ቅረፍልን ካለ አሁን አንድ ቤት መስራት አቅቶን ነው። አንድ ቤት እና የዛሬ ወር ኅዳር 13 አንለያይም ብያችሁ ነበር። አሁን እዚህ ደርሼ እግዚኦታ ላይ ከዚያ ላይ ደርሼ መጣሁ። ለምን የምፈልገው ቦታ ነበረ። እንዳው ብፁዕ አቡነ አብርሃም ትልቅ እድል አላቸው። በሳቸው ዘመን አቡነ ቅዱስ መርቆሬዎስ መምጣቱ አቤት እዚያች ሀገር ብትሄዱ ደብረ ሲና ኅዳር 25 ያለ ማህሌት ያ ወላመሰል የወጋው ስዕል ከፍ ዝቅ ሲል ሲያሸበሽ ብታዩት አቤት 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 አቤት። ከዚያ አድዋይተው ነው ልጆቹ ተስለው መጥተው ሰማዕትም አደራ ኅዳር ማነው ጥር 25 እንዳትለዩ። እሺ እኔ ከግሸን ተሻግሬ እመድበት የዛን ጊዜ ደግሞ ወዲያ ሩቅ አገር ነው፣ ቢያንስ ሶማሌ ጠረፍ ነው። አለቀ እና መልአኩም እንዲባርካችሁ የጻድቁን በረከት እንዲደርሳችሁ እንግዲህ ምን ይባላል? አፍህን ወደ ምስጋና ልብህን ወደ ቀና እጅህን ወደ ኪስ ይላል። ከዚህ ውጭ ለበረሃ አይመተርም አይነገርም፣ ለአንበሳ አይመተርም። ለምን? መታሪም የለውም፣ አስመትሮ በልቶም አያውቅም፣ ሀገር ማበላሉን ያውቅበታል። ሀለ ከብት ግን ሌላ ነገር አይነካም። አንበሳ የወልደ እግዚአብሔር ምሳሌ ነው። ነብር የቅዱሳን ምሳሌ ነው። ምሳሌ ያላቸው አይደለም ሊቃውንት። ለዘተወልደም ቅድስት ድንግል ምን ተንብሮ ላስተማስ ነው አረምት መጣል። እንግዲህ አርዌ ገዳምን ወንና አርዌ ገዳምን አመሚም አንበሳ አልከው ወንነ ከራዲዮ ጻዳ መመለኮቱ ነጭ ወፍ በዚህ ጊዜ ተረጉምልሃለሁ። ሰው ግን ትምህርቱ እባላ አንበሳ አንሳን ሰከብከወንከ አንሳን ሜትር ሰይፍ እያለ ኒቆዲሞስ ያመጣውን አመሰጥርልህ ነበር። ጊዜ አይኖረኝም። እናት አለምዬ ይህን የመሰለ ነው እንግዲህ አይደለም። የዛሬ ቅጠል አይበረበርም። እችን ቄንጥ ናት። አታታሉ። ይህን ጊዜ አባይ ቢሆን ስንት ወጣላችሁ? መስከረም 1 ቢሆን ስንት ማረዳችሁ? እነሰማይ ጠረው ቢመጡ ራሳችሁንም በሰጣችሁ። በወልድ ይቅርታ አድርጉልኝ። የጠንቋይን ነገር ባነሳ ሁሉ ይከሳል።
ይከሳል። ገንዘብ ብቻ ከሰጥቷቸዋል። ሌላውንም እናነሳው ነበረ። አንዱ ጠንቋይ በክሏት ዓመት ከ6 ወር አርግዛ መጥምቀ መለኮት ነው የገላገላት። ሰይጣን የተወለደው 4 ነገር ነው። 5 ደቂቃ ቆይቶ ሙቷል። ሴትም ወንድም ጨለማ ሰውም 4 አካል ሆነ። ጨለማ ተወለደ፣ ጠንቋዩ ሰይጣን ነው። ሰው ሆኖ ተወለደ፣ የእሱ አካል ነው። ሴትና ወንድ 2 ኀፍረተ ሥጋ ማለት ነው። ይቅርታ እንግዲህ እዚህ ላይ አንድ ነገር ልንገራችሁ። ሴትም ወንድም ሆኖ ይወለዳል። መጽሐፉ የሚለው አንዱ በሚወጣበት ነው የሚል። ይሄ ደግሞ በሁሉም የሚወጣ ሆነ። ምን ሆነ መሰላችሁ? አሁን ከገዳም ይመጣል ወይም እንግድነት ይመጣል። እንግድነትስ ቀርቷል ዛሬ። ከወንድ እንዳናሳድረው ሴት ነው፣ ከሴት እንዳናሳድረው ወንድ ነው። እንዲህ ያለ እንግዳ ሊመጣ ከታወቀ እንዴት ነው የምታደርጉት? በማታ ሲቀሩ ለገብሩ ለብቻ እንዲነሳ ወደ መጣበት ተመለስ ነው እና ይህን የመሰለ ነው። እንግዲህ አውድማው ይኸውላችሁ እንኳን የማታጡትን ተበድረ ቢሆን ከዛሬ በረከት ማጣት የለብህም። ይቅርታ አብዝቶ የዘራ አብዝቶ ያጭዳል። ብትሰጠው ይሰጥሃል፣ ብትቆነጥጠው ወጣ ስትል ሌላ ነው የሚወስደው። ደግሞ ለዛሬ ዘመን ለዛሬ ሕይወት ወጥተህ ለማትገባበት ውለህ ለማትመጣበት ተኝተህ ለማትነሳበት እኔ እኖራለሁ ትላለህ። ኧረ እወቅበትና ይማርህ ልቅ ያንንስ ያስብልሃል። እንኳን አንተ ቆመ የምትሄደው ተኝተህ የሚውለውን አምላክ ሳያበራ ይቅርታ አድርጉልኝ። ይህን የመሰለ ነው እና መልእክታችን ይህን የመሰለ ነው። እንግዲህ በንስሐ በኩልም እንደዚያ የምንድን ካለን ካህናት ያገለግላሉ። እንግዲህ ዛሬ ትምህርቱን የሰጠናችሁ ቡራዮ ክራዮ ስላለፈ ነው። አንድ ሰው የትም ሀገር ቢሄድ እናቱን አያጣትም። እሺ የእናታችሁን መልክ አትርሱ። እንዲሁ ማንም ያሽመረመረውን አታውሱ። ሳይገባችሁ ጠይቁ። ገብታችሁ ከሆነ ደግሞ ሰው አታስጨንቁ። እንደ ቤተ ክርስቲያን ይሰራ ሲባል እንደ አባቶች ስባ ይዘው መላ መርተው መልስ አግኝተው በዚህ ጊዜ በዚህ ወራት የሚባለው እያለ ወትሮ እኮ ነገሥታቱ አሰሩ የሚባለው እነሱ ገንዘብ ኖሯቸው አይደለም። በጸሎት አብረው ቁመው አብረው እያሰገኑ ይቅርታ አድርጉልኝ አፄ ዘርዓ ያዕቆብ እሺ እዚህ ላይ ቦታ ጠቧል አስባቸው ብር ነው አባታችሁ እኛ ምን እናውቃለን? ገደላቸው። የዚች ከተማ ስንት ድርጅት ደብረ እንግዲህ ቤተ ክርስቲያኑ ስንት ደርሷል? አባቴ ይነግሩኛል። ባህር ዳር ቤተ ክርስቲያን ስንት ደርሷል? ስንት? እሺ ከኩሽና ቤት አልወጣም። አሁን ምስጥ ከመሬት ነው እና የዓለም እመቤት የጻድቃን ሕይወት ኪሳችሁንም ትዳስላችሁ፣ ሕይወታችሁንም ትጎብኝላችሁ። ከዚህ ተነሳችሁ ጠንቋይ ቤት የሚሄደው እግራችሁ ይጠርባችሁ፣ ወደዚህ ሲመጣ ይርዘም። ለመስጠት በረከቱን ይስጣችሁ። ለአህያ የምትሰጡትን ለራሱ ይበልላችሁ። በሮቹን አብሏቸው፣ እነሱ ናቸው የሚጠቅሟችሁ። በሬ ለግማችሁ ለአህያ አትቀልቡ። ካህናትን ትታችሁ ለሰይጣን አትስጡ ማለት ነው። ይህን ይመስላል። እሺ እንግዲህ የከተማ መልእክት እጥር ምጥን የምትሉት አለ። ወሬ ቢሆን ግን አትከልሉትም። ወሬ ቢሆን ቁማችሁም አሰለችትም። ይህን የመሰለ ነው። እንግዲህ ጌታችን የሰጠውን ትእዛዝ እንፈልግ፣ ሰይጣን የነዛውን እናርቅ። እባካችሁ ስም አጥፊዎች እጃችሁን እየቆረጣችሁ አጣሉ። ያልበደለውን በደለ እያላችሁ
ገንዘብ እየተቀበላችሁ ሰው የምትጨፋጭፉ፣ ኧረ እረፉ ተው፣ ኧረ ተው፣ ንጹሕ ደም አታፍስሱ፣ ኧረ እግዚአብሔር የፈረደን ነው የት ትደርሱ፣ ኧረ አወዳደቃችሁ እንዳይከፋ። ሲሆን ዋሽተሃል ነው ወንድም ዋሽተህ ታስገድለው፣ እንደ ከብት ታስነዳው፣ እንደ አህያ ታስገጥመው፣ እንደ በቅሎ ታስረጉመው። ኧረ ተው፣ ኧረ ኢትዮጵያ ሕዝብ ተው፣ ኧረ ውስጥ ማዶ ነው። እንደው ምን ክብር ልታገኝ ነው የሰይጣንን ቃል ኪዳን አጽንተህ ያዝከው? እግዚአብሔር ምን አጉሎብህ ነው የሸሸኸው? ታዲያ ሰላም ለኢትዮጵያ ይባላል። አገሪቱ ምን አለች? ሰላም ሰላምስ አላችሁ፣ ውስጣችሁ ሰላም ነው? ሰላም ሰላም ይትበሃሉ በበይናቲሆሙ ወአልቦ ሰላም ውስተ ማእከሎሙ ማለት ወአልቦ ሰላም ውስተ ማእከሎሙ ሰላም ሰላም ይትበሃሉ በበይናቲሆሙ ለፈትፈታ ካህናቲከ ነፋሳት እሙንቱ ነቢያቲከ ነፋሳት እሙንቱ እንደማስፈንቅስ ሊነካብኛል እንደበለው ባለፈ የሰጣችሁትን እንጨት ገዝተን ያስገብተናል። እናንተ ምስል ነው የምታው። ልጆቻችሁ ካህናት አባትነትን ባንበቃበትም በፍቅር እናንተን ለማገልገል ዝግጁ ነን። እንዲያው ከዚህ ቦታ እግዚአብሔር ይመስገን መላከ ሰላም ደሳለኝ ቢናገሩ ብዙ ዘመን ቆይተዋል። እዚያው ነው ደግሞ እንግዲህ ለ35 ዓመት እስቲ ውዳሴ ማርያም ልጅ ግን እንደው ዘመኔን በከንቱ አሳለፍኩት እመቤት የጠራችኝ እንደምን ልመልስ ነው ብለው ብዙ ቦታ ሄጃለሁ። ከዚህ ቦታ ያለ ሰላም ግን የሚከፈል ቢሆን ለሁሉ በደረሰ እያሉ ነው የሚያጫውቱኝ። ለዚህ ነው እንግዲህ ህዝቡም ሁልጊዜ ጥምቀት መስሎ የሚታየው ፍቅር ነው የሚስበው። ልደታም እንደዚሁ። አዎ ልደታም እንደዚሁ። እንግዲህ ሁለቱም ቦታ እኔም እወጣለሁ እገባለሁ ማለት ነው። ይቅርታ እንግዲህ የዛሬ ወር ማክሰኞ ነው የሚሆነው። የምትመጡት ከሽምጥ ነው የሚሆነው። የዛን ጊዜ ነው ማለት አይቻልም። በሰዓቱ መግባት ግን ሳይጠበቅ አይቀርም። መሸት ካለ ጠላታችን ብዙ ነው። እንደው ግድ የላችሁም እህል በልቶ ጠጥቶ ወደ ቤት እንጂ ወደ ታቦት ባይከድ እንዲህ ያጉል ልማድ ብናስወግደው፣ ስራችን ብንጨርስ፣ ታቦታችን ብንመልስ፣ ከዚያ በኋላ ወደ ሌላው ብንደርስ፣ አለባበስም ብናስተካክል፣ ሴቱም ወንዱም እንዲያው እርቃኑን ባይወጣ። አሁን እንዲህ ለብሳችሁ ስትመጡ ደስ ማለታችሁ፣ ኋላ ደግሞ ስናውልቃችሁ ሱሪ ስታጠልቁ ማስጠላታችሁ ሴቶቹ። አይ መከራሽ፣ አይ መከራሽ። እኔ እኮ የሚገርመኝ ሰውን እኮ እስቲ ስለ ፍጥረት ርዑት በማፀን እኮ እያለ ልብስ አለው፣ ሰፋድ ምግብ አለው፣ እትብት ጠባቂ አለው፣ መላእክት 9 ወር በማይንቀሳቀስበት ቦታ ልብስ ለብሰው ነው የሚቆዩ። ሲወጣ ደግሞ በድሪቶ እንዳቅሙ ጭቃ ነውና ቀስ ሲል እንደ ልብስ ቀድ ብሎ ወደ ጥቷ እንዲያች እያለ እግረ ተከል እየሆነ ሲል ከዚያ ደግሞ ብዙ ይጨርሳል። እንዲያው የሰው ልጅ እንዲህ አለ ክብር እያለ 3 ጊዜ ብቻ ነው ልብሳችን የምትራቆቱት። በ9 ወር ጉድጓድ መቃብር ስትወጡ ለምን ሁሉም አይመጣም፣ ወደ ኋላ ይቀራል። እሺ ክርስትና ስትነሱ ሐሞት ወደ መቃብር ስትሸጋገሩ የቁም ሳጥን የመሰለው ልብስ ሁሉ እድሜ ለቋሚ ውልቅ 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 ውልቅ። እንግዲህ ያንን ሁሉ ይዘሽ መቃብር ጥልቅ አይደረግም። ቢለበስም ባይለበስም ዘመድ አይለቅም። ግን አንድ ነገር አለ ያልገባኝ፣ አባቶች ገብቷቸው ሰው ሲሞት ጠጉርን የሚላጩት ለምንድን ነው? ጠጉር ይሸጣል መሰል በአርቴፊሻል ይሆን ይሆን? ቀጥሉ ደግሞ ሌላ ነው አይቻለሁ። ከነስም አይጠሩ ጭንቅላት ይቅርታ አድርጉልኝ። ምንድን ነው ሰው ሲሞት የምትመለምሏት ጠጉሯን ሴቷን? እስቲ ንገሩኝ። ምን ታኛላችሁ እናንተ አላችሁ የምትቆርጡት ጠጉር ምን ይሰራላችሁ ነው? ሰውየው ከሄደ ጠጉር ምን ይሰራል?
የማይሰራ ስራ የለም፣ ማይሰራ ስራ የለም። እና ይህን የመሰለ ነው እንግዲህ አሁን አባታችን የሚሉት አይደለም፣ ትምህርትን በስራ ተግብሩት ነው የሚሏችሁ። እኔን ማየት አይደለም። እሺ ሁለተኛ ደግሞ ሲወጣ መንገድ እንዳትመስኝ አደራ። በራኬ እንደ ሰንበትነቱ የቅዱስ አባታቸው የሚሰጡ ይህን ሁሉ ለማሳለም ስለማይቻል አድኑ ከተባለ በኋላ ካህናትም ይመለሳሉ። እናንተም እንደተባረካችሁ ትሄዳላችሁ። እንደ እምነትሽ ይደረግልሽ ያለ ጌታ። ተጋፍታችሁ ስለተሳለማችሁ ጸደቃችሁ ማለት አይደለም። አሜን ብላችሁ ስለሄዳችሁ ጎደለ ማለት አይደለም። አደራ ታሪኩ ሆነ እና እንግዲህ ህያድ ልብከ አይደል? መቼም ገንዘብና ልብ አንድ ናቸው። እወቁበት፣ ስሩበት፣ ጽደቁበት፣ አይዟችሁ። እንደነዚህ ዛፎች ስንት ዓመት ይሄ ቦታ ተተከለ? በተሰራ ስንት ነው? 3 ዓመት። አሁን 13 አይደል? 2 ዓመት ጻድቁ ቀድሟል ማለት ነው። በጣም ጥሩ። ታዲያ ወላችሁ መሬት የሰጧትን አትነሳም። ዛፉ ቁጭ ብሎ እናንተ ድንኳን ሆኗል። ሰው ግን በልቶ እንዲህ ያለ አበቅልም አይደል? ኧረ እንዲያው ለይቶም በጣም ማምቀም ቀርተው እና መሬት እንዲህ ናት። እንግዲህ ይህች ቤተ ክርስቲያን የምተርክላቸው የአቡነ ገብረ መንፈስ ቅዱስ ቃል በደርስ ልዩ ታሪክ 7 ጊዜ ቃል ኪዳን የተቀበሉት አቤት የጎጃም ፍቅር በዚያ በኩል አቤት ለምን ትትለድ ጎጃመ መሃርሊተ ለሕዝበ ጎጃም እስመ ሰራያን ይበዝሁ ባቲ ይላል። ዛትሰ ክፍለ ርስትከ ተኮነ ባሕቲትከ በእንተ ጽንዓ ፍቅር። አቤት የጌታ ቸርነት፣ አቤት የጻድቁ ጸሎት። ታዲያ ምን ያለ ሰላም እያለ ከሰል መሸጥ ነው። ምን ታደርጋለህ እናትዬ? እችን የመሰለ ሀገር እኛን የመሰለ ጉዳ ፈርታ ሰው ጠፍቶ። አዎ እና እንግዲህ ጠንቋዩም ባዶ ቤት ስላገኘ ነው። ክፍት ቤት ካገኘ ደግሞ የማይገባ ውሻ የለም። እናንተም እነዚህ ሰምታችሁ እዚያ ነው የምትሰጡት ገንዘቡ። አሁን እዚህ ለመስጠት እየተቸገራችሁ ነው። ከዚያ ግን መቀመጫችሁ ሁሉ ይወልዳል። አንዲት ታሪክ ትዝ ስትለኝ እሷ ምንድን ናት? ሰውየው ገባህ ያዙ ምሳሌ አህያውን ግጥም አድርጎ ያስሮታል። ባለ አህያ የገዥ ስም ነው። አቤት የሻሽ ትርጉም ነው። የዚህ አህያ ዋጋ ይህን ያህል። ለምን አበዛው? 2 ብር ይወልዳል። እግሩን ለምን አሰርከው? እየሮጠ እያመለጠኝ። 2 ብር ሲወልድ ታሳየኛለህ? ምስክር አምጣ። ምስክር መጣ። 2 ብር ሲወልድ ይልታል። ሰውዬው ደግሞ የበሰበሰችውን ቅጠል ከዚያ መቀመጫው ፋንድያ መውጫ ላይ ቁጭ አድርጓታል። ሰዎቹ ሲመጡ ብሩ ወደቀ። ይኸው 2 ብር ወለደ አለ ሲያስመስል። ምን አለው ሻጭ? ፈታው ቢያመልጥ አልሰጥህም፣ አዝግሞ ወሰደዋል። ጉዱን እንዳያዩበት። ከቤቱ በ3 ቀን ደርሶ ፈተው ሰባራ። አሁን ገበሬ ምን ሊያደርግ ነው? ከአህያው ጋር መኝታ ቤቱን ትቶ። ለምን? ብር ሊወለደ በረቱ። ቀንም ከአህያው ጋር ይሄዳል ብር ሊወለድ። በዚያም ፋንድያ ነው የሚወርድ። ጠንቋይ ቤት የምትሄደው ሁሉ ፋንድያ ነው የሚሰጥ። ገና ምሳሌ። አዎ ከአህያስ ምን ተወለደ? ፋንድያ። ከጠንቋይ ወይ አሁን አብረህ ታጨበጭባለህ። አፈ ሲከፈት ግን ሰው ትመስላለህ። ችን የመሰለ ሀገር አድርቃት የቀረ አንተ ነህ። እሺ እነ ጠንቄ እነ ውሉደ መጥቁን እለ ሲያሩህ እንዳታላምጡኝ። ይህን ባዶ ሕዝብ ብሩትና ሲኦል ግቡ። እናንተ ትጸድቃላችሁ ማለት
ገለባ ይበቅላል ማለት ይሆን ይሆን? እናቴ አለ ጌታ ሁሉንም ልማርልሽ፣ መርዝ መጥባጭ ጠንቋይ ይድናል ብለሽ እንዳትመጭብኝ ብሏታል። እቅጩ ልንገርህ መጥቅል እሱ ብቻ አይደለም። ቆሻሻ ሲጣል ከጉድጓድ ዝንቡም አብሮት ነው የሚሄድ። ጠንቋይ ብቻ ሲሆን ሌሊት የሚያጎነድደው አባ ወርዶ ምክት የሚያርደው ቤተ ክርስቲያን ሲመጣ ለመስጠት የሚገደደው ቃሉን ሳይሰማ ቅዳሴ አቋርጦ የሚሄደው የሁሉ የሲኦል ምክት ነው። ያስባ መቼም አትመለስ። የሌለህበትሳ መልአኩ አይልህ፣ ያለህበትሳ ከቅዱስ ሚካኤል እግር ስር ያለውን ይኸውና ያ ያማልድህ። ታየው ከቅዱስ ሚካኤል እግር ስር ረግጦ የያዘው መልአኩ አጠፋህ ነበረ ጌታዬ ገቶኛል አለ። እንኳን አንተ ገብርኤል ቢነሳ መችን ተርፍ ነበር፣ ምሕረቱ ገቶት ነው እንጂ አለ ሰይጣን። የጠንቋይ ዕድል ይሄን አመሰግናለሁ። ቅጥ ያለው ኩነኔ ገሃነም መግባት ነው። ቅጥ የሌለው ኩነኔ እንዳልተፈጠረ ሆኖ መቅረት ነው። አባለ ትጽን እንዳያት ነፍስ አሁንም በድጋሚ እልል ብላችሁ እግዚአብሔርን አመስግኑ። በመካከላችን ተገኝቶ ያስተማረን